በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችንና ለአምላካችን ለቸሩ መድኃኔዓለም ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የቻናላችን ተከታታዮች ሐምሌ 27 በዚች ቀን የኃያሉ አምላካችን የቸሩ መድኃኔዓለምን ድርሳንና የመልክ ምስጋናውን እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማችኋለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስ ኅብረት አንድነት ከእኔም ከእናንተም ጋር ጸንቶ ይኑር ለዘላለሙ አሜን። ድርሳነ መድኃኔዓለም ዘሰኑይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሦስትነትን ያለማስቀደም ያለማስከተል በዕለተ ሰኑይ የሚነበብ የመድኃኔዓለምን ድርሳን በእግዚአብሔር ስም እናነባለን። ማስተማርን ያከናወነ በገጹ የሚታይ በበረድና በእሳት ጠፈር ማደሪያውን የሠራ በቀኑ በኪሩቤል ራስ ላይ መንበሩን ያስያዘ መሄጃውን በነፋስ ክንፍ ያደረገ መሰወሪያውንም በጥላው ዙሪያ ያደረገ የሚያየው የሚመለከተው የሌለ አነዋወሩን በምስጢር ያራቀ መዋቴ የሰው ልቦና የማይደርስበት የመላእክት ዕውቀት እንኳን የማይቀርበው ምድርን የሚለካት ሰማይን የሚሰነዝረው ውሃን በእፍኙ የሚይዛት ባህሩን የሚሰፍረው ውሃውን በደመና ይበት የሚቋጥረው ዝናቡን በጉም ክንድ ወደ ላይ የሚያወጣው በነጎድጓድ እግር የሚያሽከረክረው በመብረቅ ድምፅም የሚያናግረው የተሳለ አንደበቱ ሰይፍ የኃጢአትን ግንድ የሚቆርጠው የጸና የትእዛዙ ሥራ የወንጀልን ሕንፃ የሚያፈርሰው የተሳለ ሰይፉን ከኃጢአተኞች ሥጋ የሚያጠግበው የቅናት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከእርጥቡ ጋር እንዲያደረገው ዋዕዩም ከቁሩ ጋር እንዲያደረገው የሚወደው አዳምን በምሳሌ የፈጠረው ቅን ፈራጅ ትዕቢተኛውን የሚያዋርደው የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው የሚያገለግለውንም የማይንቀው የሚከተለውንም የሚመራው ቸል የማይለው ዓለም የማይወስነው ግሩም ንጉሥ የዓለም ዳርቻ መሸከም የማይችለው አስደናቂ ሥራው በመናገር የማይፈጸም ልዩ ምስጢሩም በአድናቆት የማይፈጸም ነው። የሚወደውን ይወደዋል፣ ደስ የሚያሰኘውንም ያሰኘዋል። ሥልጣኑ ምሉ መለኮቱም ገዢ ነው። በሥልጣኑም ሁሉን ይይዛል፣ ሁሉንም ይገዛል። እርሱ ገዢ ነው፣ እርሱ ፈራጅ ነው፣ እርሱ ይቅር ባይ ነው፣ እርሱ መድኃኒት ነው። ለእርሱ እንስገድለት እንገዛለትም፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ርዕሰ ልቦናችንን እናንቃ፣ የአንደበታችንን አውታሮች እናንቀሳቅስ፣ አፋችንን እንክፈት፣ ከንፈራችንንም እናሳምር። የመድኃኒታችን መከራውን እንደዚህ እያለን እንናገር ዘንድ የማይታመም ኃያል፣ የማይደክም ጽኑ፣ የማይሞት ሕያው፣ መከፈል የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ፣ የማይጨበጥ ነፋስ እርሱ መድኃኔዓለም ነው። ስለ እኛ መከራ ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ሥጋ ሥልጣኑን ፈጽሞ የሰወረ ለአባቱ አስደናቂ ጥበብ እርሱ ነው። ለወለደውም ሐሳቡ ክንዱ ነው። የፈጠረውን የሚሰማ ለላከው የሚታዘዝ ለዘላለም ጸንቶ የሚኖር ክንዱ እርሱ ነው። ለወገኖች ኃይልን አሳያቸው፣ ሕዝብህንም በክንድህ አዳንካቸው ተብሎ በዳዊት እንደተነገረ፣ ሁለተኛም በክንድህ ጠላቶችን ነቃቀልካቸው። ክንድህ ከኃይልህ ጋር ነው፣ እጅህ ጸናች ከፍ ከፍ አለች ተባለ።
ዳግመኛም የእግዚአብሔር ሥራው ድንቅ ነው፣ የቀኙም ማዳንና ክንዱም ልዩ ነው ተባለ። ዳግመኛም አብ ስለ በኩር ልጁ እጄ ትረዳዋለች ክንዴም ታጸናዋለችና እርሱ አባቴ ይለኛል፣ እኔም የበኩር ልጅ አደርገዋለሁ አለ። ስለ ሰቀሉትም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ ጠላቶቹንም አጎሳቁላቸዋለሁ አለ። ዳዊትም ጠላቶችን ነቃቀላቸው ብሎ ተናገረ። ስለ ጻድቃንም እነርሱን አጸና፣ ምድርን የወረሷት በጦራቸው አይደለም፣ ክንዳቸውም አላዳናቸውም። ክንድህና ቀኝህ የፊትህም ብርሃን ነው እንጂ አለ። ዳግመኛም የእስረኞች ጩኸታቸው ከፊትህ ይድረስ፣ እንደ ቸርነትህም ገናናነት የሟች ልጆችን ራራላቸው አለ። ሙሴ ስለ እርሱ ቀኝ በኃይል ተመሰገነ፣ የቀኝ ክንድህም ጠላቶችን ነቃቀለቻቸው ያለው የአብ ቀኙ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛም የክንድ ኃይል ከዓለት ጸናች አለው የአብ የቀኝ ክንዱ ይህ መድኃኒታችን ነው። ልዑለ ቃል ኢሳይያስ ስለ እርሱ ማወቅን አላወቁምና ይፈሩ ይጎሳቆሉ አለ። ማርያምም በክንዱ ኃይልን አደረጋለች። በነቢይ እግዚአብሔር የምስጋናውን ቃል ያሰማል፣ የመዓቱን ክንድም ያሳያል፣ የሚባላ እሳትም ያነዳል እንደተባለ ይህ መድኃኒታችን ነው። ኢሳይያስ ስለ እርሱ በኢየሩሳሌም በምድረ በዳዋ ደስታ ይመነጫል፣ እግዚአብሔር ይቅር ብሏታል አድኗታልምና። ክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛም አቤቱ ምስክርነታችንን ማን ያምነናል? የእግዚአብሔር ክንዱስ ለማን ተገለጸ አለ። ስለዚህም የአብ የማዳን ቀን መጣች፣ የሚቀበላትም የሌለ ሆኖ አየሁ። እነሆ በቀኝ አድናለሁ አለ። ስለ እርሱ ከጽዮን መድኃኒት ይመጣል፣ ከያዕቆብም ኃጢአትን ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ የእስራኤል ንጉሥ እርሱ ራሱ እኔ ቀዳማዊ ነኝ፣ እኔ ዳህራዊ ነኝ፣ ከእኔ በቀር የሚያድን አምላክ የለም፣ እንደ እኔ የሚያድን ማን ነው ያለ እርሱ ነው። አባቱ ክብር ይገባሃል ብሎ የላከው ይህ መድኃኔ ዓለም ነው። ወዳጄ የተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ የያዕቆብንም መበተን ትመልስ ዘንድ እነሆ ለአሕዛብ ብርሃን አደረግኩ፣ እስከ ምድር ዳርቻ መድኃኒት ትሆን ዘንድ። ዳዊት ይህን የአምላካችንን ማዳኑን አሕዛብ ሁላችሁ ተመልከቱ ያለው ይህ መድኃኒታችን ነው። ዳግመኛም እግዚአብሔር ማዳኑን አሳየ፣ በአሕዛብም ፊት ቃል ኪዳኑን ገለጠ አለ። ከኤዶም የወጣ የሥጋ ልብስን የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን የሚፈርድ ኃያል ሰው ይህ መድኃኒታችን ነው። የቀደሙ አባቶች ተስፋ የሚያደርጉት አምላካችን ይረዳናል፣ ያድነናል፣ አምላካችንም የማዳን አምላክ ነው እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱም ስለ እኔ በመጻሕፍት አለቃ የተጻፈልኝ እነሆ መጣሁ አለ። የዚያን ጊዜ ዕንባቆም አይቶ አቤቱ ድምፅህን ሰማሁ ፈራሁም፣ ሥራህን አየሁ አደነቅሁም፣ ሕዝብህን ለማዳን መጥተሃልና አለ። የቀባኸውንም ታድን ዘንድ አለው ይህ መድኃኒታችን ነው። ያዳነን በኃይል አይደለም፣ በጦርነት አይደለም፣ በደሙ ዋጀን፣ በመከራው ገንዘብ አደረገን እንጂ። ከአባቱ እቅፍ የወረደ ከማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘር ያለ ሩካቤ የተወለደ በስምንተኛው ቀን የተገረዘ ይህ መድኃኒታችን ነው። ሰው የሆነ ቃል እንደ ሕፃናት ያደገ ዓለሙን ለማዳን በምድር የተመላለሰ ይህ መድኃኒታችን ነው። በየጥቂቱ ያደገ በዮርዳኖስ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንጦስ የጾመ የቃናን ውሃ ያጣፈጠ ይህ መድኃኒታችን ነው።
ባህርንና ነፋሳትን የገሰጻቸው በውስጣቸውም ታላላቅ ተአምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ተአምራቱን፣ ስፍር የሌለው ድንቅ ሥራውን ስንቱን እንናገራለን። ነገር ግን መከራ እንደተቀበለና እንደሞተ እንናገራለን እንጂ። መከራውም እንደዚህ ነው። አይሁድ ቀንተውበታልና ሰነፎች ሰዎችን ቅናት ያዛቸው። አሁንም ጠላቶችን እሳት ትበላቸዋለች እንደተባለ ዳግመኛም ይህ ነቢይ የወልድን መከራዎቹን መናገር አስቀደመ፣ ሕይወቴ በመከራ አልቋልና ብሎ። ዳግመኛም ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች፣ ፈጽሜም ታመምኩ። መከራዬን የሚወዱም ከንቱ ነገርን ተናገሩ፣ ሁልጊዜም በአደባባይ ይፈትኑኛል። መከራዬን የሚወዱም ይደሰታሉ፣ በመከራዬም የሚደሰቱ ሁሉ ይፈሩ ይዋረዱም። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀደመ። ወዳጄ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደሰታል። አርአያው ከሰው የተለየ ከሰው ልጆችም እንደሆነ ብዙዎች እንደሚያደንቁ እርሱን ያደንቃሉ። ስለ እርሱ የሚናገሩ ነገሥታትም ይከፍታሉ፣ ያውቁትና ልብ ያደርጉት ዘንድ ይደሰታሉ። አሕዛብ እርሱን አፋቸውን ይከፍቱላቸዋልና። ነቢያትም የተገረፈ የታመመ ሰው እያሉ መከራውን ተናገሩ። እርሱ ፊቱን ከኀፍረት አልመለሰምና አቃለሉት፣ ጎተቱትም። እርሱ ደዌያችንን ያዘ፣ ኃጢአታችንንም ተሸከመ። ስለ በደላችንም ቆሰለ፣ ስለ ሕማማችንም ታመመ። የሰላማችን ምልክት ነው። በእርሱ ቁስላችን ዳነ። የእስረኞችን ጩኸታቸውን ይሰማ ዘንድ የመጣ የሟች ልጆችንም ያድናቸው ዘንድ። ስለ እርሱ የቅዱሳን አባታቸው ጩኹ አትፍሩ፣ የይሁዳን አገሮችም እነሆ እግዚአብሔር አምላካችሁ ከኃይሉ ጋር ይመጣል፣ በክንዱም ይፈርዳል። እነሆ ዋጋው ከእርሱ ጋር ነው፣ ሥራውም በፊቱ ነው። በጎቼንም በክንዱ ይሰበስባል በሏቸው ያላቸው ይህ መድኃኒታችን ነው። ኢሳይያስ አርአያው የተናቀ ከሰውም ሁሉ ያነሰ ያለው አልታበለም፣ ልብ ያደርጉት ዘንድ ፊቱን አልመለሰምና። እነሆ መለኮት በሥጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚሁ እኔ በሰው ዘንድ የተናቅሁ ነኝ፣ በሕግም መካከል የተዋረድኩ ነኝ፣ የሚያዩኝ ሁሉ ይጠቃቀሱብኛል ብሏልና። ይህ የሆነው ሁሉ መድኃኔ ዓለም ያደረገው ነው። በአህያ ውርንጫ ተቀምጦ በሆሳና ቤተ መቅደስን እንደዞረ ሕፃናትና ሽማግሌዎች በሰሌን ዝንጣፊ እንደተቀበሉት ሴቲቱ በእንባዋ እንዳጠበችው ሽቱንም እንደቀባችው በወንጌል ሁሉ ያለው። ከዚህም በኋላ በስምዖን ቤት ሳለ እራትን እንዳቀረቡለት ሥጋውን ደሙን እንደሰጣቸው ለደቀ መዛሙርትም ስም ጸሎትን እንዳዘወተረ ሁሉም በወንጌል ተጽፏል። የዚያን ጊዜ ሐሙስ ማታ ሰይጣን ከኅብስቱ ጋር ወደ አስቆሮቱ ይሁዳ ልብ ገባ፣ መድኃኒታችንን ያስይዘው ዘንድ። በዚያን ጊዜ በሌሊት ወጥቶ ወደ ሊቃነ ካህናትና ወደ መምህራኑ ሄዶ የምትፈልጉትን አስይዛችሁ ዘንድ ምን ትሰጡኛላችሁ አላቸው። በዚያን ሰዓት በልቡ ኃጢአትን በላዩ አከማቸ። ወደ ውጭ ይወጣል፣ ይነጋገራል፣ በእኔም ላይ አንድ ይሆናል። የአፉ ቃል አመፃና ሽንገላ ነው። አፉ ክፋትን አበዛት፣ ልሳኑም ገመድን ታታት አለ። የአይሁድ ማኅበርም 30 ብርን ይሰጡት ዘንድ ተስፋ አስደረጉት። በዚያን ሰዓት ይሁዳ ወታደሮቹን ወሰዳቸው። ብዙ ወንዶች ሰዎችም ተከተሉት። መብራትን የያዙ አሉ፣ ፋኖስንም የያዙ አሉ፣ ሰይፎችንም የመዘዙ አሉ፣ ጦርንም የያዙ አሉ፣ ገመድንም የያዙ አሉ።
እየቸኮሉ እየተፋጠኑ ሄዱ። የጻድቅን ነፍስ ያድኗታል፣ በንጹሕ ደምም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ መድኃኒታችንም በጌቴሴማኒ በተክል ቦታ ከደቀ መዛሙርቱ ጋር ነበር። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለህ አለው። መድኃኒታችን ኢየሱስ ክርስቶስም የሰውን ልጅ በመሳም ታስይዘዋለህን? ከጠላት መሳም የወዳጅ መምታት ይሻላል ብሎ መለሰለት። ይህንንም ብሎ የከበቡትን ማንን ትፈልጋላችሁ አላቸው። እንደዚህም ሲላቸው ወደ ኋላቸው ተመልሰው በምድር ላይ ወደቁ። መድኃኒታችንም አቤቱ የሚያሰቃዩኝ ምንኛ በዙ፣ ኃጢአትን የሚያደርጉ ብዙዎች በላዬ ላይ ቆሙ። እነሆም ነፍሴን አዳኗት፣ ኃይለኞችም በላዬ ላይ ቆሙ። አቤቱ በበደል የማይደለም በኃጢአት የማይደለም ያለ በደል ሮጥኩ አቀናሁም እንጂ። ብዙ ውሾች ከበቡኝ፣ የሰቡ በሮችም ያዙኝ። በደልንም በእኔ ላይ መለሷት፣ ያጠፉኝ ዘንድ በእኔ ላይ ተነሱብኝ አለ። ይህንንም ብሎ በፊቱ የወደቁትን በእርሱ ላይ ፈቃዳቸውን ይፈጽሙ ዘንድ አነሳቸው። ይህ ሁሉ የሆነው ጲላጦስ እንደጠየቀው መድኃኒታችን እንደገሰጸው ደቀ መዛሙርቱም እንደሸሹ በወንጌል ተጽፏል። ከዚህም በኋላ ወታደሮች መድኃኒታችንን ያዙት፣ እጁንም የኋሊት አስረው ወሰዱት። ሲወስዱት በመንገድ እየጣሉ በእግራቸው ይረግጡት ጀመር። መድኃኒታችንም እህሌን የበላ ተረከዙን በላይ ላይ አነሳለ። የሚከቡኝ የሚያሰቃዩኝ ብዙዎች ናቸው ያለው ይደርስ ዘንድ እያሰቃዩትም ወደ ሊቃነ ካህናት ወደ ቀያፋም ወሰዱት። ወደ እርሱም በደረሱ ጊዜ ያዛችሁትን አላቸው። እነርሱም አዎን ያዝነው፣ እነሆ ከዚህ አላሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለሙን ሁሉ የያዘ ዓለምን በንፍር ውሃ ያጠፋውን መያዙን ቻላችሁን? የሰዶምና የገሞራን ሰዎች ያነደደውን እንዴት ያዝነው ትላላችሁ? የሰናዖርን ግንብ ያፈረሰውን እንዴት ያዝነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመውን እንዴት ያዝነው ትላላችሁ? በአንድ መልአክ ሰይፍ የዳዊትን ሰራዊት የመታውን እንዴት ያዝነው ትላላችሁ? በሕዝቅያስ በቤቱ ዙሪያ 18,500 ከሰናክሬም ሰራዊት ያጠፋውን እንዴት ያዝነው ትላላችሁ? ሰማይን የዘጋ በነቢዩ በኤልያስ ፊት 100 ሰዎችን የጣለውን እንዴት ያዝነው ትላላችሁ? የታላላቅ ነገሥታትንና ከእነርሱ በታች ያሉ ኃያላን መኳንንቱን የገደለውን እንዴት ያዝነው ትላላችሁ? በግብፅ ታላላቅ ተአምራትን በጣኔዎስ ባህርም አስደናቂ ሥራን ያደረገውን እንዴት ያዝነው ትላላችሁ? እናታችሁን መልአከ ሞት የያዛት የሰይጣን እጅ አባታችሁን ይነቀውና እርሱን እንዴት ያዝነው ትላላችሁ? እናንተ የደረቃችሁ የግንብ ሳሮች እሳትን ለመያዝ ቻላችሁን? እናንተ ውሾች አንበሳን ለመያዝ ቻላችሁን? እናንተ ተኩላዎች መለኮታዊ ድብን ለመያዝ ትችላላችሁን? እናንተስ መያዙን ባልተቻላችሁ ነበር። አባቴ የሰጠኝን ጽዋ ሳልጠጣው አልተወውም ያለ እርሱ ይህንን ይፈጽም ዘንድ በፈቃዱ ተያዘላችሁ እንጂ። ስለዚህም ነገር ኖላዊ ጠባቂውን እገድላለሁ፣ በጎቹንም እበትናለሁ እንደተባለ በጎቹ ሸሹ አለ። ሰውነቴን ለበጎቼ ቤዛ አሳልፌ እሰጣለሁ ያለውን ይፈጽም ዘንድ ባሪያ ጌታውን ሸጠ። እናንተ ስም አጠራራቸው የመረረ የጠላት ልጆች ሆይ ከግርማው የተነሳ ኃጥአንን የሚያንቀጠቅጥ የሌጊዮንን ሰራዊት የሚያሰጥም እርሱን እንዴት ያዝነው ትላላችሁ? ቢያሰጥማችሁ ወይንስ ድንጋይ ቢያወርድባችሁ ተሳነውን? እናንተ ሰነፎች፣ የመድኃኔ ዓለም ጠላቶች
ወይናችሁ የእባብና የእፉኝት መርዝ፣ ፍሬያችሁ እንደ ሐሞት የመረረ ነው። የጌታችንና የአምላካችን የቸሩ መድኃኔዓለም ምሕረቱና ይቅርታው ፍቅሩም ቸርነቱም ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። በዚህ ዕለት የሚጸለይ የፈጣሪያችንና የአምላካችን የቸሩ መድኃኔዓለም የመልክ ምስጋናው ይህ ነው። መልክዓ መድኃኔዓለም ሰላም ለዝክረ ስምከ መድኃኔዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት ተመራምረው ለማይደርሱበት ለስም አጠራር ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለ እኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነትህ ተቀበል። ሰላም ለስዕርተ ርእስከ መድኃኔዓለም ሆይ እኛን ስለማዳን መከራን ለመቀበል ዘንበል ላለው ርዕስህና ለስዕርተ ርእስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከሰማየ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርአያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶም ተዋጠ። ሰላም ለገጽከ መድኃኔዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚያንበረክከው ለገጽ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃጢአትን ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነት አድነኝ። እሳቱ የማይጠፋ ትሎ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። ሰላም ለአዕይንቲከ መድኃኔዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝንህና ድሆችን ለሚመለከት ዓይንህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ላይ ተቀምጠህ የባህሮችን ጥልቅነት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛና ከተንኮለኛ ድናት። አቤቱ ባህሩን አድርቀህ ደረቁን ሳር የምታለመልም ክህሎት ያለ አሸናፊ አምላክ ነህና። ሰላም ለመላትሂከ መድኃኔዓለም ሆይ ሕማመ ተጸፍኦን ለመቀበል ለተዘጋጁ ለጉንጮች ሰላም እላለሁ። ሕሊናን ደስ ለሚያሰኙ ዓይናፍህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊትህ የሚቆሙ አንተ በቀያፋና በሐና አደባባይ ቆምክ። አቤቱ የኔ ጥፋት በአንተ ዘንድ ተፈላጊ አይደለምና እንደሰማሁትና እንደማውቀውም ሁሉ በመስቀልህ ቤዛነት አድነኝ። ሰላም ለአፉከ መድኃኔዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣም አፍህና ለከናፍርህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ስልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ኩሩምኔ የምትለውን የፍርድ ውሳኔ እንዳታሰማኝ በቸርነትህ እማጸናለሁ። ሰላም ለአስናኒከ መድኃኔዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖችህን ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና
መልአከ ሞት ነፍሴን በፊትህ ባቁማት ጊዜ አቤቱ ገጸ ምሕረትህን አትመልስብኝ። ሰላም ለቃልከ መድኃኔ ዓለም ሆይ አባቶ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም እላለሁ። በመስቀል ላይም በሰቀልሁ ጊዜና ጎንህንም በጦር በወጉ ጊዜ አንዳችም የተቃውሞ ትንፋሽ ላልተነፈሰ እስትንፋስህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚያ እስከዚህ ድረስ የሠራሁትን ኃጢአቴን ይቅር በል። አቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ እጠናለሁ። ሰላም ለጉርኤከ መድኃኔ ዓለም ሆይ ክቡር ልዑል ለሚሆን ጉርኤ ሰላም እላለሁ። በገመድ እየሳቡ ለጎተቱት ክሳድህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ድህነት እንደመሆኑ መጠን ስለ እናትህ ስለ ድንግል ማርያም ብለህ ምሬሃለሁ፣ ይቅር ብዬሃለሁ በለኝ። ካንተ በቀር ቸር ይቅር ባይ የለምና። ሰላም ለመታክፍቲከ መድኃኔ ዓለም ሆይ በጎለጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መታክፍትህ ሰላም እላለሁ። ዙፋኑን በዘባነ ኪሩቤል ላዘጋጀ ዘባንህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳኖች በወዳጆችህ አማላጅነት እማጸናለሁ። ስማችሁን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተህላችኋልና። ሰላም ለእንግድአከ መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ቅዱስ መስቀልን ለታቀፉ ክንድህና ለደረትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ለሰውነቴ መልካሙን የእረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሩ ጠላቶቼ ሁሉ የሚያደርጉትን አያውቁምና አባቴ ሆይ ይቅር በላቸው ብለህ እንዳስተማርከን ይቅርታ ታደርግላቸው ዘንድ እማጸናለሁ። ሰላም ለአይዳዊከ መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተቸነከሩትና በደም ለተጠመቁት እጆች ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምር የምታስፈጽም ቸር አምላክ ነህ። አቤቱ ከጎንህ የፈሰሰው ደመ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፀ ጉህናው ከምስራቅ እስከ ምዕራብ አስተጋባ። ሰላም ለኩርናእከ መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ለክንድህና ውርቾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ከኤዶም ገነት ታገባኝ ዘንድ እለምንሃለሁ። ሰላም ለእራህከ መድኃኔ ዓለም ሆይ የእናታችንን የሔዋንን በደል ይቅር ትልላት ዘንድ መከራን ለተቀበሉ መዳፎችህና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ ለአስሩ ጣቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተ ነህ። ለዓለም የምታበራላት እውነተኛ ፀሐይ አንተ ነህ። ሰላም ለአጽፋረ ዴከ መድኃኔ ዓለም ሆይ የአስሩ ቃላተ ኦሪት ትእዛዛት ለተጻፉባቸው ንዑዳት ክቡራት ለሚሆኑ ለእጆች አጽፋር ሰላም እላለሁ።
ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዝበዝ እያሉ እንዳይዘባበቱብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነህ ተቀበለኝ እንጂ ቸል አትበለኝ። ሰላም ለገቦከ መድኃኔ ዓለም ሆይ ሐዘን ትካዜን ለሚያስወግድ መለኮታዊ ጎን ሰላም እላለሁ። በዓለሙ ሁሉ በጭንቅና በመከራ ላይ የሚገኙትንም ለሚያረጋጋ አምላካዊ ከርስ ሰላም እላለሁ። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆንህ የቸርነትህን ቃል መቼ ታሰማኝ ይሆን እያልኩ ሁልጊዜ አምላኬ አምላኬ እላለሁ። ሰላም ለልብከ መድኃኔ ዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ለልቦናህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ወአረጋዊ እየተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ! አቤቱ ለትዕግሥትህ አንክሮ ይገባል። ሰላም ለኩልያቲከ መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ ለሁለቱ ኩልያቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአካል ሦስት በባሕርይ አንድ እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን እንኳን ሕይወታቸው ነህና አቤቱ ስንልህ በከንቱ እንዳንጠፋ ጠብቀን። ሰላም ለህሊናከ መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘን ዓለም የብርሃኑ ጸዳል ለሚያንጸባርቀው ህሊና ሰላም እላለሁ። ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተህ የተቀመጥክ አንተ ነህ። የአብን ፈቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣ አንተ ነህና ክቡር ምስጉን አምላክ ነህ። ሰላም ለአማውቲከ መድኃኔ ዓለም ሆይ የኃጥኡን ሰው ውሳጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውሳጣዊ ገንዘብህና ለአማውትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባህርና በየብስም ቢሆን ያላንተ ቸር ሰው ወዳጅ ንጉሥ የለምና። ሰላም ለእንብርትከ መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማዕተብ በግብረ መንፈስ ቅዱስ ለተማተበው እንብርት ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በምስሐ ደብረ ጽዮን በሚያደርገው በታላቅ የምሳ ግብዣ ላይ ይዘኸኝ ግባ፣ ከአንተ በቀር ሌላ የማውቀው ዘመድ የለኝምና። ሰላም ለሐቁከ መድኃኔ ዓለም ሆይ የሲኦልን በር የነሐሱን መዝጊያ ሰብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰም አቅልጠህ ነፍሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይለ አርያምን ለተጎናጸፉ አቋያጾችህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መሐሪ ይቅር ባይ አንተ እግዚአብሔር እንደመሆንህ መጠን በምሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አልችልምና። ሰላም ለአብራኪከ ከሁለት እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ።
አቤቱ ጌታዬ እኔን አገልጋይህን ለመጎብኘት በየጊዜው በመመላለስ ወደ እኔ ና። አቤቱ ጌታዬ አንተ የዓለም ግርማ ሞገሱ ነህና። ሰላም ለሰኮናከ መድኃኔ ዓለም ሆይ ፈጻሜ ፍቅሮ ሰላም ለሆነው ተረከዝ ሰላም እላለሁ። ዓለሙን ለማዳን ከሰማየ ሰማያት የወረድክ አንተ ቸር አምላክ ነህ። ፈጣሪ ክርስቶስ ሆይ የአርያም ጽኑ ኃይል ስትሆን እንደ ደካማ ሰው ከቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራ ልትታገስ ቻልክ። ለዚህ ለረቂቅ ትሕትና አንክሮ ይገባል። ሰላም ለመክየድከ መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪ ይቅር ባይና ቸር እግዚአብሔር እንደመሆንህ መጠን በዚያ በቁርጥ የፍርድ ቀን በምትመጣበት ጊዜ ማረኝ ይቅርም በለኝ። አቤቱ በፊትህ እንደኔ ያለ በደለኛ የለምና። ሰላም ለአጻብዒከ መድኃኔ ዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶች ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰናከሉ ለእግሮች አጽፋርም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅህ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነት ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። ሰላም ለቆምከ መድኃኔ ዓለም ሆይ አይሁዶች ተሰባስበው በቀራንዮ አደባባይ ላቆሙት አካለ ቆምህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈህ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። ሰላም ለመልክዕከ መድኃኔ ዓለም ሆይ ለጻድቃን ያይደለ ኃጥአንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና። ሰላም ለጸአተ ነፍስከ በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ስልጣንህ ለተፈጸመው ጸአተ ነፍስህ ሰላም እላለሁ። ልዩ መዓዛ ላለው በድነ ሥጋህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያ ሰዓት እነሆ ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ሰላም ለግንዘተ ሥጋከ መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው ለመካነ መቃብርህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተህ የሔዋን ልጆች ባልተቀበሩበት አዲስ በሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባህ ላንተ ምስጋና ይገባል። ሰላም ለትንሣኤከ መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ትንሣኤ ለገለጠ ትንሣኤ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድክ በኋላ
በግብር አምላካዊ በተዘጋ ቤት ገብተህ ደቀ መዛሙርትህን በጦር የተወጋውን ጎኔን በችንካር የተቸነከሩትን እጅ እግሬን ተመልከቱ አልካቸው። ሰላም ለትንሣኤከ መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እያልኩ ስፍር ቁጥር የሌላቸውን ተአምራትህን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆንህ መጠን የኔን የደካማውን አገልጋይህን ልመና ተቀብለ አቤቱ ከዚያ ከርጉም ከሚሆን ጠላቴ እጅ አድነኝ። ሰላም ለዕርገትከ መድኃኔ ዓለም ሆይ በአውሎ ነፋስ በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባን ለተከናወነ ዕርገት ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥቱ ለዘላለም አገዛዙም ለትውልደ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። ሰላም ለዕርገትከ መድኃኔ ዓለም ሆይ የቃል ኪዳኑን ሥነ ሥርዓት ለፈጸመ ዕርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባትህ ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እርሱ መንፈስ ቅዱስ የኃጢአቴን እሾህ በማቃጠል አቤቱ እርሱ ኃይሉን ይግለጽ። ከሰው ወገን ማንም እንደኔ ኃጢአት የሰራ በደለኛ የለም። እንዳንተም ያለ መሐሪ ይቅር ባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎንህ በፈሰሰው ደም ኃጢአቴን እጠብልኝ። አሜን። በወርሃ ሐምሌ በ27ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 27 በዚች ቀን ተርኑጥ የሚባል አገር ሰው ቅዱስ አሞን በሰማዕትነት አረፈ። ይህም ቅዱስ ወደ ላይኛው ግብፅ በሄደ ጊዜ የቅዱሳን ሰማዕታትን ግፍ ተመለከተ። ወደ እንዴናው ገዢ ወደ አርያኖስም ቀርቦ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ይዞ ታላቅ ስቃይን አሰቃየው። ሥጋውን ሁሉ ሰነጣጠቀው። ረጃጅሞች በሆኑ በተሳሉ በብረቶች ችንካርም ቸነከሩት። ጌታችንም ያጸናውና ያስታግሰው፣ ያለ ጉዳትም በጤና ያስነሳው ነበር። ከዚህም በኋላ በዚያ ያሰቃዩት ዘንድ ወደ እስክንድሪያ ከተማ ሰደደው። ክብር ይግባውና ጌታችንም ለእርሱ ተገልጦ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ስሙን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ይህንንም ቃል ኪዳን ከሰጠው በኋላ በታላቅ ክብር ወደ ሰማይ አረገ። አባ አሞንም ፈጽሞ ደስ አለው። ከዚህም በኋላ በዚያ ጽኑ ስቃይን አሰቃዩት። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከስቃዩ ሁሉ አዳነው። ይህንንም ባዩ ጊዜ ብዙ ሕዝቦች ስለ እርሱ በጌታ አምነው በሰማዕትነት ሞቱ። ከውስጣቸውም ቴዎጵላ የምትባል ድንግል ነበረች። ወደ መኮንኑም ቀርባ ርኩሱንና የረከሱ አማልክቶቹን ረገመች። ክብር ይግባውና በጌታችን በኢየሱስ ክርስቶስም ታመነች። በእሳትም ውስጥ እንዲጥሏት አዘዘ። እሳቱም አላቃጠላትም። ከዚህም በኋላ ራሷን በሰይፍ ቆረጡ። የሰማዕትነት አክሊልንም ተቀበለች። ቅዱስ አሞንንም ብዙ ካሰቃዩት በኋላ አባላዘሩንም ቆረጡ። ከዚያም ራሱን በሰይፍ ይቆርጡ ዘንድ መኮንኑ አዘዛቸውና ቆረጡት። ተጋድሎንም ፈጽሞ የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን ለዘላለሙ አሜን።
ዳግመኛም በዚህች ዕለት የነቢዩ ሕዝቅኤል የራእዩ መታሰቢያ ነው። የወንጌላዊ ዮሐንስም በእስክንድርያ ቤተ ክርስቲያኑ የከበረችበት ነው። የአዳም ልጅም ሴት ያረፈበት ነው። ሴትም 205 ዓመት ኖረ፣ ሄኖስንም ወለደው። ሄኖስንም ከወለደው በኋላ 707 ዓመት ኖረ፣ ወንዶችንም ሴቶችንም ልጆች ወለደ። መላ ዕድሜውም 912 ዓመት ሆነ፣ በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ምስጋና ይሁን። የጻድቃን የሰማዕታቱን በረከት አይለየን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።